በአማራ ክልል የህዝብ ጥያቄን በነፍጥ እንመልሳለን ያሉ ታጣቂዎች ግጭት በመቀስቀሳቸው ባለፉት 2 ዓመታት ክልሉን የግጭት ማዕከል አድርገውት ቆይተዋል። ይህንን እንደ አጋጣሚ የተጠቀሙ የኢትዮጵያ ታሪካዊ ጠላቶች ብሔራዊ ጥቅሟ እንዳይከበር የውስጥን ሰላም መንሳትና የማተራመስ እቅዳቸውን እውን ለማድረግ በእጅ አዙር የመሩት ፕሮጀክታቸው እንደሆነ በቅርቡ ወደ ሰላም የተመለሱ የቀድሞ ታጣቂዎች ይገልጻሉ። አፍሪካ ቀንድ ላይ ያለው የኃይል አሰላለፍና የሀገራት ፍላጎት እየጨመረ በመምጣቱና የኢትዮጵያ መንግስት እና ህዝብ የይገባኛል ጥያቄ በማንሳታቸው በተለይ የኤርትራ መንግስት እና ከጀርባ የግብጽ መንግስት እንደሚያስተባብር እናምናለን። ግጭቱ ሌላ መልክ ይዞ እኛ የወጣንለት ጥያቄ ዳይቨርት ተደርጎ ወይም ታሽጦ በጥይት እና በጣም ተራ በሆኑ ጥቅሞች የህዝብ ጥያቄ ተሽጦ ሌላ መልክ ይዟል ማለት ነው። ጥያቄን በጦርነት ለመመለስ መነሳት ስህተት ሆኖ ሳለ የጠላት መሳሪያ ሆኖ ሀገርን ማቁሰል የዛሬ ጥፋት ነገም ታሪክ የሚያስታውሰው ስህተት መሆኑን የተገነዘቡ የአፋድ አመራሮች ከክልሉ መንግስት ጋር በኢጋድና በአፍሪካ ህብረት ታዛቢነት የሰላም ስምምነት መፈራረማቸው ይታወሳል። ታጣቂዎች ሰላምን ብቸኛው የትግል አማራጭ አድርገው መመለሳቸው ክልሉ በሙሉ አቅሙ ወደ ልማት እንዲመለስ እንደሚያደርገው ተገልጿል። ጥያቄ ለመመለስ ብለን ለ2 ዓመት ትምህርት ቤት ዘግተን መቆየት ማለት አማራ ክልል በጣም ጎድተነዋል። ሌላው የግብርና ባለሙያዎች ፍሪ ሆነው ባለመስራታቸው ገበሬውን ለዚህ ጦርነት ሲባል ማምረት ያለበትን በቂ ምርት እንዳያገኝ ኢኮኖሚካሊም ጎድተነዋል። ስለዚህ በሰላም ስምምነት ውስጥ መግባታችን አንደኛ የክልሉን የኢኮኖሚ የማህበራዊ ቀውሶችን እናስቀራለን ማለት ነው። በመንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተፈረመው የሰላም ስምምነት ሰላምን የሚያጸኑ እርምጃዎችን አስከትሏል። የዚሁ ስምምነት አካል ሆኖም የአፋድ ምክትል ሊቀመንበርና ወታደራዊ አዛዥ የነበሩት ፋንታው ሙሀባ የነፍጥ ትግልን በማቆም የሰላምን መንገድ ተቀብለዋል። ሀገር የሚገነባው በሰላም በመሆኑ አሁንም የሰላም አማራጭን ለመረጡ ሁሉ መንግስት በሩ ክፍት መሆኑን ገልጿል። አሁንም የችግሮችን በጠመንጃ ፈሙዝ መፍታት አለብን ብለው ወደዚህ ድርድር ላልመጡ ወደዚህ ውይይት ላልመጡ ወንድሞቻችን ትክክለኛው አማራጭ እና ለክልላችንና ለሀገራችን የሚበጀው ምርጫ ይሄ መሆኑን በመገንዘብ አሁንም ማናቸው ነው ጥያቄ ያለን የሚሉ አካላት በድርድርና በውይይት ለመፍታት መንግስት ቁርጠኛ በመሆኑ አሁንም በድጋሚ ጥሪ ማስተላለፍ እፈልጋለሁ። በህዝብ ጥያቄ ሽፋን የጥፋት አካሄድ ውስጥ መቆየት የህዝብን ጉዳት ማራዘም በመሆኑ ታጣቂዎችም ሆኑ ራሳቸውን በምቾት አስቀምጠው ወጣቱን ወደ ጦርነት የሚማግዱ የማህበራዊ ሚዲያ አርበኞች ከስህተታቸው እንዲታረሙም ጥሪ ቀርበዋል። ተማሪዎች እየተማሩ አይደለም፣ ወጣቶች እንቅስቃሴያቸው ተገድበዋል፣ ባለሀብቶች ከክልል ወጥተዋል። በዚህ መንገድ የሚመለስ ጥያቄ የለም። የተሻለውን መንገድ መምረጥና ወደዚህ ወደ ትክክለኛ መስመር መምጣት አለባቸው። አሁን የፋኖ ትግል አብዛኛው እየመራ ያለው ሶሻል ሚዲያ ነው። ይሄንን ባደርግ እነከሌ በዩቲዩብ ወጥተው ምን ይሉኛል? ሀገር ከማስቀደም ይልቅ ማህበራዊ ሚዲያውን ዘመቻ ፍራቻ ውስጥ ገብተን ያለ ነው። ስለዚህ ትጥቅ ትግል አስጀምረው ያን እሳት እየለኮሱ የራሳቸውን ጥቅም ለማስከበር ብቻ የሚሰሩ ሚዲያዎች አሉ እና ከሚዲያ ማኳያ ይሄንን የትጥቅ ትግል እሳት የመለኮስ ነገር ስለማይጠቅም እንደ ጥንቃቄ ማድረግ። ነፍጥ ያነገቡ ታጣቂዎች ወደ ሰላም መመለሳቸው በየአካባቢው አስተማማኝ ጸጥታን ለማስፈን የህዝብን የሰላም ዋስትና ለማረጋገጥና ወደ ልማት ለመመለስ ለተጀመረው ጥረት ትልቅ ስኬት ይሆናል።